እንወያይ። ጤና ይስጥልኝ፣ እንደምሰነበታችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት 7ኛው ጠቅላላ ምርጫ ሊካሄድ የአንድ ወር ጊዜ ነው የቀረው። ለዚህ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ ባለፈው ሳምንት አስታውቋል። ይህ አሃዝ በዚህ ሳምንት መመዝገብ የጀመሩትን የመከላከያ ሰራዊት አባላትን፣ የዩኒቨርሲቲ ተማሪዎችንና ተፈናቃዮችን እንደማያካትትም አስታውቋል። በ614 የምርጫ ክልሎች ላይም ምርጫ እንደሚያካሄድ ገልጿል። አስቻይ ሁኔታዎች ባሉበት አካባቢዎች ብቻ ምርጫ እንደሚካሄድ ያሳወቀው ቦርዱ ባለፈው ሳምንት በ6 ክልሎች የጸጥታና አስቻይ የፖለቲካ ምህዳርን እንዲገመግም ያደራጀውን ቡድን ማሰማራቱን አስታውቋል። በሌላ በኩል ምርጫ ቦርድ ትግራይን በተመለከተ በቅርቡ በሰጠው መግለጫ አስቻይ ሁኔታ ካለ የምርጫ ሂደቶችን እንደሚቀጥል፣ ያ ካልሆነ ደግሞ ወደፊት ሊካሄድ እንደሚችል ጠቁሟል። በተለያዩ ክልሎች ግጭቶች በቀጠሉበት፣ በትግራይ ውዝግቡ ባልበረደበት፣ እንዲሁም የመካከለኛው ምስራቅ ጦርነት ቀድሞም የተባባሰውን የኑሮ ውድነት ባናረበት በዚህ ወቅት ላይ የሚካሄደው 7ኛው የኢትዮጵያ ጠቅላላ ምርጫ የዛሬው እንወያይ ዝግጅታችን ትኩረት ነው። የምርጫውን ሂደትና ተግዳሮቶቹን በሚቃኘው በዚህ ውይይት ላይ የሚሳተፉ 4 እንግዶችን ጋብዘናል። ራሳቸውን ያስተዋውቁናል። ጆን አህመድ አባሚልሲ ይባላለው። በህዝብ ተወካዮች ምክር ቤት የሰላምና ውጭ ግንኙነት ቋሚ ኮሚቴ አባል ከብልጽግና ፓርቲ ነኝ። ባይሳ ዋቆያ ይባላለው። ቀድሞ የተባበሩት መንግስታት ድርጅት ሰራተኛ ነበርኩ። አሁን በጡረታ ተገኝቼ በኢትዮጵያና በአውሮፓ መካከል የተመላለስኩ እኖራለሁ። ጡረተኛ ነኝ። ዳንኤል ብርሃነ የፖለቲካ ተንታኝ፣ ሚዲያ ሰው፣ ህግ ባለሙያ። 4ኛው ተሳታፊያችን እየተጠበቁ ነው። ሊቀላቀሉን ይችላሉ እንደተገኙ። እንግዶቻችን ጥሪያችንን አክብራችሁ በውይይቱ ለመካፈል በትዕግስትም ጠብቃችሁን ስለተገኛችሁልን በጣም አመሰግናለሁ። እንግዲህ 7ኛው የኢትዮጵያ አጠቃላይ ምርጫ አንድ ወር ቀርቶታል። ምርጫው ግንቦት 24 እንደሚካሄድ ያሳወቀው የኢትዮጵያ ብሔራዊ ምርጫ ቦርድ የመጨረሻው ዝግጅት ላይ ይገኛል። በአሁኑ ጊዜ የምርጫው ድባብ ምን ይመስላል? ሂደቱን በጥቅሉ እንዴት ትገመግሙታላችሁ? አቶ ጆን። እንግዲህ አሁን ቅድመ ምርጫ ዝግጅት ላይ ነው የምንገኘው። በቅድመ ምርጫ ዝግጅቶች የምርጫ ጣቢያዎችን የማቋቋም ስራ ምርጫ ቦርድ እያቋቋመ እንደሆነ ታስታውቋል። እጩዎችን የመለየት የመመዝገብ፣ እንደገና መራጮችን የመመዝገብ ሂደቱን ቁሳቁስ የማሟላት የተለያዩ ምርጫ ቦርድ አስፈጻሚዎችን በገለልተኝነት ይሄን ሂደት የሚያካሂዱ የተለያዩ የሚያሰማራቸውን የተለያዩ ድርጊቶች ሲያደርግ እንደነበረ እኛም ከምርጫ ቦርድ ወቅታዊ ሪፖርቶች ስንገነዘብ ቆይተናል እና ምርጫ አስቻይ ሁኔታ ያለባቸውንና አስቻይ ሁኔታ የሌለባቸውን በትክክልም ለይቶ ከጥቂት ቦታዎች ውጪ ምርጫ ማካሄድ እንደሚቻል ምርጫ ቦርድ ሁሉንም ፖለቲካ ፓርቲዎች፣ ባለድርሻ አካላትን በየወቅቱ እያወያየ አስቻይ ሁኔታውንም የሚለይ ቲም በማቋቋም ሰሞኑንም ተጨማሪ ጥርጣሬ ያለባቸው የሚባሉ ቦታዎች ልኳል። እኛውም ባለን ግምገማ ግጭቶች ናቸው ኢትዮጵያ ውስጥ ያሉት። እነዛ ግጭቶችም ምርጫውን ለማካሄድ የሚያግዱ ሆኖ አላገኘናቸውም። አልፎ ፖኬት ኤሪያዎች ላይ ያሉ ግጭቶች አሉ። እሱ ምርጫ ቦርድ በራሱ ገለልተኛ ምርጫ ቦርድ ነውና ያለው እዚህ ጋር ማድረግ ይቻላል፣ እዚህ ማድረግ አይቻልም የሚለውን ላውንች አድርጎ እኛም ፖለቲካ ፓርቲዎች ሁሉ በተገኘበት ባለድርሻ አካላት በተገኘበት ውይይት አካሂደን ከ22 በላይ ሀገራዊ ፓርቲዎች እንዲያውም ከ42 በላይ ክልላዊ ፓርቲዎች ተሳትፈው አሁን የምርጫ ክርክሮችም እንደምታዩት እየተደረጉ የሚገኙበት ሁኔታ ላይ ያለውና አሁን ድባቡ ጥሩ ነው ብዬ እኔ እንደ ራሴ እንደ ግሌ የማየው ከድሮ በተሻለ ከ50.5 ለመጀመሪያ ጊዜ ትልቁ መራጭ የተመዘገበበት እንዲሁም በዲጂታል ከ5 ሚሊዮን ህዝብ በላይ መራጭ የተመዘገበበት ኮንዲሽን ስላለ ኢትዮጵያ ውስጥ በጣም ጥሩ ቅድመ ምርጫ ሁኔታ ዑደቱ በትክክል እየተካሄደ ነው የሚል ግምገማ ነው ያለኝ። 4ኛው ተወያያችን አሁን መስመር ላይ ገብተዋል። መጀመሪያ ራስዎን ያስተዋውቁን። አበባ አካሉ እባላለሁ። መምህርና ፖለቲከኛ ነኝ። የኢህአፓ አባል ነኝ። አቶ አበበ፣ ምርጫው ተቃርበዋል። አንድ ወር ያህል ጊዜ ነው የቀረውና እርሶስ ሂደቱ እንዴት ነው የሚገመግሙት? አቶ ጆን መጨረሻ ላይ የተናገሩትን የተከበሩ አቶ ጆን ይቅርታ የተናገሩትን ሰምቼ ገርሞኛል በጣም 50 ሚሊዮን ህዝብ
እስከዛሬ ባሉት ምርጫዎች ተመዝግቦ የማያውቅ ነው የተመዘገበው የሚለው ብልጽግና በግዳጅ ነው ካድሬ እያስተማረ ነው። ህዝቡን አስጨንቆ ካርዱን እየያዘ ያስመዘገበውና ይሄን ትላንትና በነበረው የምርጫ ቦርድ መድረክ ላይ ወይዘሮ ሜላትም አንስተዋል። በተለይ አሁን እንደ አማራ ክልል ያሉት ላይ ኢቨን የተመዘገቡበትን ካርድ እንኳን ወስደው እኮ ነው ቤታቸው ያስቀመጡት ወይም ቢሮ ውስጥ ያስቀመጡትና በግዳጅ ከህዝብ ፍላጎት ውጪ የሚደረገውን እንትን ከዚህ ቀደም ምርጫ ቦርድ ማሳሰቢያ ስለሰጠ እንደ ትልቅ ሰክሰስ ሊታይና ሊገለጽ አይገባም። የኢትዮጵያ ምርጫ በየ5 ዓመቱ እንዲደረግ ስኬጁል አለ። እኔ የዘንድሮ በ5 ዓመቱ እንዲደረግ መደረጉ በራሱ ኢትዮጵያ ውስጥ አሁን አስቻይ ሁኔታ አለው ምርጫ ለማድረግ የሚያስችል። ብልጽግና በየጠዋትና ማታ እየለፈፈ የሚነግረን የፕሮፓጋንዳ ማሽኑ አይደለም። አለ ወይ አስቻይ ሁኔታ? የሀገሪቱ ኢሹ የሴኩሪቲ ኢሹ ይፈቅዳል ወይ? ሪሊ ሰላም አለ ወይ ሀገሪቱ ውስጥ? አማራ ክልል፣ ኦሮሚያ ክልል ያስኬዳል የሚለው ነገር ማየት ተገቢ ነው። መመዝገቡንማ እኮ በግድም አውተሽ ታስመዘግቢያለሽ። ግን ድምጽ ሰጥቶ ወጥቶ የሚሰሰው ምን ያክል ሰው ነው? ያስችላል ወይ? ጣቢያዎችስ ምን ያክል ሰኪውርድ ናቸው የሚለው ነገር በጣም አሳሳቢ ነው። ቅድመ ምርጫ ግን የሚሰሩ በርካታ ስራዎች ነበሩ። አገር ውስጥ ያለውን የግጭትና የጦርነት ቀውስ መፍታት አስቀድሞ ተገቢ ነበር። በዚህ ጉዳይ ላይ ተቃዋሚ ፓርቲዎች በጋራ ምክር ቤትም ጭምር አቅርበዋል። አስቻይ ሁኔታ የለም፣ ይራዘም ጊዜው፣ ወይም መንግስት ከታጠቁ ኃይሎች ጋር ይደራደር፣ አገር ውስጥ ያለውን ቀውስና ችግር ይፍታ የሚል ተደጋጋሚ የሆነ ሀሳብ ቢሰጥም አልተቀበለውም ብልጽግና። እንግዲህ ቀጠለንበታል። የቀረን 1 ወር ነው። በዚህ 1 ወር ውስጥ ምን እንደሚሰራም ግራ ነው የሚያጋባው። ትላንትም በዚህ ጉዳይ ላይ የምርጫ ቦርድ የፖለቲካ ፓርቲዎችን ሰብስበው ገምግመው ባየበት ሰዓት ላይ ከአማራ ክልል የመጡትም ተወካይ ኦልሞስት ግማሽ በሚሆነው የምርጫ ክልሎች ላይ ጤናማ የሆነ እንትን እንደሌለ ነው የገለጹት። ያም ሆኖ የእርሶ ፓርቲ በምርጫው ላይ ይሳተፋል? አቶ ባይሳ እርሶስ ምን ታዘቡ? ከተከበሩ ከአቶ ጆን ወይም ከአቶ አበበ በተለየ መልኩ ነው ነገሮችን የማየው። የፓርላማ አባልም አይደለሁም፣ ገባንም አይደለሁም። የውጭ ዜጋ ስለሆንኩ በትውልደ ኢትዮጵያዊነት ኢትዮጵያዊ ስለሚኖር ከማየው ተነስቼ ብገመግም የምርጫ ቅስቀሳው ይካሄዳል። በብዛት ግን የማየው ወይም ብዙ ሰው ያሰለፈው የብልጽግና ፓርቲ ነው። ወይም ገዢ ፓርቲ ስለሆነ ብዙም አይገርምም እና ብዙ አዲስ አበባ ውስጥ ሰልፍ የማየው ምናልባት ሌላ ቦታ ሊደረግ ይችላል። ምክንያቱም አይገባኝም። ግን ብዙ ጊዜ ተሰላፊ የብልጽግና ፓርቲ ደጋፊዎች ናቸው። በተለይ እንዳላችሁም የምርጫ ቦርድ የራሱን ግምገማ በማስታወቂያ መልክ አውጥቷል። ከ50 ሚሊዮን ሕዝብ በላይ ሬኮርድ የሆነ ሰው ፈርመዋል። ይህ እንግዲህ የተገደው ይሁን ወደው እኔ ካለሁበት ቦታ ላቅ አልችልም። ፋክቱ ግን 50 ሚሊዮን ሕዝብ ተመዝግበዋል። ይሄ እንዴት የተመዘገቡ ምንም መረጃ የለኝም እና ይሄ ደግሞ እውነትም ታሪካዊ ነው። ይሄን ያህል ሕዝብ 50 ሚሊዮን ተመዝግበው አቅም ሀገር ውስጥ ያለው ሁኔታ እኔ በግል ኢንተረስት የሚያደርገኝ ለምሳሌ ተወልጄ ልጅ ያደኩበት አካባቢን ከወሰን አንጻራዊ ሰላም ነው እንጂ ሰላም አለ ብሎ መደምደም አይቻልም። ይህን ግን ከኔ በላይ የምርጫ ቦርድ ራሱ በራሱ ስፔሻሊስቶች ፖለቲከኞች እንጂ እኔ በምን ገምግሞ አቻይ ሁኔታዎች አሉ ካለ እኔ ከውጭ ሆኜ የሉም ለማለት አልደፍርም። ምክንያቱም ያን ያህል መረጃም ሆነ ማስረጃ የለኝምና ከግለሰቦች የማገኘው ወሬ እና ዜና ነው እንጂ በግል እዛ ቦታ ተገኝቼ አላውቅም። ስለዚህ ምርጫ ቦርድ በራሱ ግምገማ የራሱን ኤክስፐርቶች አሰልፎ የደረሰበት ግምገማ ይመስለኛል። በአጠቃላይ ግን በእርግጥ ብዙ ፓርት በትግራይም በኦሮሚያም ወይም በአማራ ክልል ሰላም እንደሌለ ሁሉም ሰው ያውቃል። ከምርጫ ጋር የተያዘ ግን ይገጥማለሁ። ምርጫ ቦርድ በራሱ ግምገማ በራሱ ሂደት አቻይ ሁኔታዎች አሉ። በአብዛኛው ኢትዮጵያ ጋር ካለ ሁኔታው አለ ማለት ነው። የለም ምን መረጃ ማግኘት ስለማልችል ነው እና የምርጫ ቦርዱም የደረሰበትን ድምዳሜ ለመቃረብ መረጃ ያለኝም ለማለት አይደለም። ዳንኤል፣ ያንተስ ምልከታ ምን ይመስላል? ምርጫ ሀገር ውስጥ ከጀመረ 1984 ሰኔ ላይ የወረዳ እና ቀበሌ ምርጫዎች ተደረገ። ከዛ ላይ 1987 ነው እንግዲህ ምርጫ እንደውም የተጀመረው የብዝሃ ፓርቲዎች የሚሳተፉበት ምርጫ ማለት ነው። እንግዲህ ከዛ ጊዜ ጀምሮ ያሉት ገዢ ፓርቲዎች አንድ የሚሰሩት ዋና ስህተት እኔ ብዬ የምወስደው ምርጫውን በእነሱና በመራጩ መካከል ብቻ ያለ ጉዳይ ያደርጉታል። ያ አይደለም። በእነሱና በተቀናቃኞቻቸው በተቃዋሚ ፓርቲዎች ከገዢ ፓርቲ ላይ ተቃዋሚ ሊሆን ስለሚችል በፓርቲዎች መካከል ያለ ፉክክር ነው በእነሱ መካከል ያለ። ስለዚህ ሌላ ተወዳዳሪ ከሌለ ምርጫው ሲሪየስ ችግር አለበት ከሚል ነው መነሳት ያለበት። ተቃዋሚ ፓርቲዎች ለምንድን ነው ኮምፒቲቲቭ እንዲሆን ኢሌክሽን ምርጫው
ስላልፈለጉ ነው? ከራሳቸው ውስጥ ባለ ድክመት ነው? ወይስ አጠቃላይ ድባቡ በፊትም ጀምሮ ከነበረ ገዢ ፓርቲ ያለው በጣም የተለጠጠ አድቫንቴጅ አለ፣ ይህም ከፖለቲካ ባህላችን ሁሉ ይመነጭ። ስለዚህ ገዢው ፓርቲ ያንን ታክል ማድረግ ላይ ትኩረት ሊሰጥ ይገባል እንጂ መራጩ ላይ ብቻ ማተኮር የለበትም። ምርጫውን የሚያዩበት ፍሬምወርክ እኔ ትክክል አይመስለኝም። ያም ሆኖ ግን ገዢው ፓርቲ የተወሰኑ ወንበሮችን አልወዳደርም ብሎ ፓርላማ ላይ የተወሰኑ ወንበሮችን እጩ እንደማያቀርብ እንደማይወዳደር ወስኖ ባዶ እንዳደረገ የተገለጸው ነገር ይሄ ራሱ እንዳንድ ጥሩ ነገር ነው ማለት ይሄ አይደለም ዋናው መፍትሄ፣ ግን ይሄም ራሱ ግን አንድ ነገር ነው ማለት ኢህአዴግ ይሄን ነገር በተደጋጋሚ ተመክሮም ተጠይቆም ፈቃደኛ ያልሆነበት ነገር ነው እና ይሄ በጥሩ የሚያዝ ነው። ነገር ግን ሌሎች ተወዳዳሪ ሆኖ ምርጫውን ኮምፒቲቲቭ እንዲያደርጉት ውድድር የተሞላበት እንዲያደርጉት የሚያደርገው ምን ያክል መራጭ ተመዘገበና አልተመዘገበ ሳይሆን ተቃዋሚዎች ለመወዳደር የሚያስችላቸው ቁመና ላይ ቢያንስ የተወሰኑ ተቃዋሚዎች ሁሉም አይደለም 3፣ 4፣ 5 እኮ እና ስም ያላቸው ዝናም ታዋቂነቱም ያላቸው ብራንድም ያላቸው ድርጅቶች እንዲሳተፉ ማድረግ ላይ ነው ተተኩሮ ሊሰራበት የሚገባው የሚል እዛ ላይ በዛ መልኩ ነው እኔ ምርጫው ኮምፒቲቲቭነስ ላይ መገምገም ያለበት። እንግዲህ ቀደም ሲል አቶ ጆንን እንዳነሱትም በአሁኑ ምርጫ የዲጂታል ቴክኖሎጂ ምዝገባ ስራ ላይ ውለዋል። እንዴት አገኛችሁት? ምን ያህል ውጤታማስ ነው? አቶ አበበ ታደለው ነው እንጂ እዚህ ጎረቤታችን ኬንያ እንኳን ድምጽ እስከ መስጠት ድረስ በቴክኖሎጂ መጠቀም ይቻላል። ቴክኖሎጂው አምባገነን ለሆኑ መንግስታት አይመችም፣ ምንም ጥርጥር የለውም። ምርጫ አይጨረበርም፣ ሁሉ ነገር ይታያል። ነገር ግን እኛ ጋር ቴክኖሎጂው ምን ያክል ሰፍቶ ሄዷል? ተደራሽ ነው ወይ ቴክኖሎጂው? ለምሳሌ እጩዎችን በኢሜይል ጭምር ለማስመዝገብ የተደረገው ጥረት በጣም ረጅም ቀናትን አጓቷል። ምክንያቱም የትኛው ቦታ ነው ቴክኖሎጂው አክሰሱ ኖሮ የዳታ አክሰሱ ኖሮ ኢሜይልን የመጠቀም አቅሙ ኖሮ የትኛው ቦታ ነው? ከዛ በኋላ እኮ ነው እንደገና በወረቀት ምዝገባ የተጀመረው። ይሄ በጣም ውስን የሆነ ቦታ ሊሆን ይችላል። ትምህርት ሚኒስቴር እንኳን የ12ኛ ክፍል መልቀቂያ ፈተናን እኮ ለመፈተን ቴክኖሎጂ አልዳረስ ብሎት በትምህርት ሴክተሩ እንኳን ውስን ቦታዎች ላይ ቴክኖሎጂውን ሲጠቀም፣ ውስን ቦታዎች ላይ በተለይ በሌሎች ቦታዎች ላይ ደግሞ ወረቀትን ይጠቀማልና ይሄን ቀስ እያልን የምናዳብረው ጉዳይ ነው። በቴክኖሎጂ መጠቀምን ከሀገራችንም ተጨባጭ ሁኔታ ከቴክኖሎጂው ማጠቃቀም ከህዝባችንም ብዛት አንጻር ቀስ እያልን የምናደርገው ነገር ነው፣ እንደርስበታለን። እስከዛ ግን ባለው ጉዳይ ላይ ነው አሁን መነጋገር የሚገባል። አገር ውስጥ ያለ ነው እኛ ነን። ምናልባት የተከበሩ አቶ ጆን ፓርላማ ብልጽግና ወክለው ፓርቲያቸውን ሊወግኑ ይችላሉ። ነገር ግን ኢትዮጵያ ውስጥ ችግሩን ገፈቱን የምናየው እኛ ነንና እኔ ለተወሰኑ ተቃዋሚዎች አሁን ኢህአዴግ ብልጽግና ወንበር መስጠቱ መደገፋቸው በጣም ገርሞኛል። የተቃውሞ ጎራ ሽባ እኮ ነው የሚሆነው። በዳረጎት ያገኘውን ስልጣን ላይ ከሆነ ይሄን መንግስት እኮ ሊገዳደረውና ችግሩን ቀርፎ ሊነግረው እኮ አይችልም። ያገኘውን ስልጣን እንዳያጣ ከስር ነው የሚከተለው። ይሄንን እንደ በጎ ነገር ማየት የለብንም። በቃ እኮ እጅን ጠምዞ መውሰድ ነው። ማር አልሶ መውሰድ እኮ ነው። ጥሩ ተቃዋሚ እኮ ካለ መንግስትም ህዝቡን እየነቀሰ እኮ ይታረማል። ተቃዋሚዎች ደግሞ ያድጋሉ። አማራጭ ፓርቲ ሆኖ እኮ ነው መውጣት ያለባቸው እንጂ ብልጽግና ጎያ ስር ተሸግጦ ዳቦ እንዲሰፈርላቸው ነው የሚፈልገው። የተከበሩ እንዲባሉ ነው የሚፈልገው። የፓርላማ መኖሪያ ቤትና ምናምን እንዲጠቀሙ ነው የሚፈልገው። ይሄ አይደለም እኮ የራሳቸውን አማራጭ ሀሳብና ማኒፌስቶ እኮ ይዘው ነው ህዝብ ምርጫ የሚከራከሩትና ይሄንን እንደ ጥሩ ሰክሰስ እንደዚህ አይነት እንትን የትኛውም ዓለም ላይ ይታያ አይመስለኝም። ምናልባት ጥምር መንግስት መመስረት ይቻል ይሆናል ያላቸውን መቀመጫና ያገኙትን ወንበር ይዘው። ከዚህ በዘለለ ግን በዚህ ደረጃ ፓርቲዎች በአግባቡ ጠንክረው እንዳይወጡ የሚደረግ ነገር ስለሆነ ይሄንን እንደ ትልቅ ሰክሰስና እንደ ብልጽግና ትልቅ ድል አድርገን መውሰድ የሌለብን ጉዳይ ነው የሚል የጸና አቋም አለኝ። አሁን ፓርቲዎች እንዳቅማቸው ይወዳደሩ። በዚህ ጉዳይ ላይ አቶ ዳንኤል ናቸው ሀሳባቸውን የሰጡት። አቶ ዳንኤል አሁን አቶ አበበ ካሉት ጋር ልዩነት የለኝም ማለት ብልጽግና ወይም ገዢ ፓርቲ የራሳቸው ፖለቲካ ስሌት አላቸው። ይህን ሲያደርጉ ግን ይሄን መደረጉ አንድ ነገር ነው። እንደው 100% እንደ ግብ ይዘው አለመወዳደራቸው ማለት አንድ ነገር መነሳት መጠቀስ አለበት። ዋናው ግን መሰረታዊ ነገር ተቃዋሚዎች ፓርቲዎች ኮምፒቲቲቭ አንድ ምርጫ ዋናው መለኪያው ስልጣን ላይ ያለው ፓርቲ ምርጫውን ሊሸነፍ ይችላል ወይ? ይሄን ስቴስቷል ልትሸነፍ የምትችልበት ምርጫ ስታደርግ ያን ጊዜ ነው ኮምፒቲቲቭነስ መለኪያ ነው። አለዚያ ማሸነፍ የማይቀር ውድድር ከሆነ ውድድር የሚለውን ሴንስ ያጠፋዋል። ውድድር ሊሆን የሚችለው የመሸነፍ እድል ሲኖር ነው መለኪያው። ያ እንዳለ ሆኖ ግን ግን 100% ካልሆነ አለ ማለታቸውም አንድ ነገር ነው ብዬ ነው የጠቀስኩት እንጂ ይሄ መሰረታዊ ለውጥ ነው ማለት አይደለም። ፕላስ የራሳቸው ፖለቲካ ስሌት አላቸው። በዛ ቦታ ላይ እንዲገባ የሚፈልጉት ፓርቲ እንደሚኖርም
መገመት አያቅተኝም። ጥቅም ላይ ስለዋለው የዲጂታል ቴክኖሎጂ አቶ አበበ ለሁሉም ተደራሽ ያልሆነ ነው የሚል ስሞታም አቅርበዋል እና ምንድነው የእርሱ አስተያየት በዚህ ላይ አቶ ጆን? ጅማሮው በጣም ጥሩ የሚበረታታ ግን ሁሉም ነገር ሂደት እና ውጤት ተደምሮ ነው ምርጫን የሚገልጸውና ሂደት ፕላስ ውጤት ነው አንድ ምርጫ ለመገለጽ ሶስቱ የምርጫ ውጤቶች ውስጥና የኢትዮጵያን የምርጫ ታሪክ ራሱ ወደ ኋላ ዞር ብለሽ ብታይ እየተሻሻለ የመጣ ነገር መኖሩ ምርጫም ደግሞ ፍጹም ነው ማለት እንዳልሆነ ነገር ግን ካለፉ ምርጫዎች ሁሉ የተሻለ አሁን በክርክር ላይም በምርጫ ፓርቲዎች ማለት የሚደረገውን የሀሳብ ፍልሚያ ብታይ ትንሽ አንዳንድ አልፎ በችግር ዙሪያና በመወቃቀሶች ውስጥ አማራጮች ይዞ የመቅረብ አዝማሚያዎች የተሻሉ ናቸው ከሌላ ምርጫ ማለት ነው። እኔ አሁን የቅድሙ ሀሳብ ላይ መንግስት ወይ ብልጽግና ነው በርተው የሚል እንደ ፓርቲ እንደዛ አይደለም። የኛ ሀሳቤ ለማስተካከል ያህል ነው። እኛ ለተቃዋሚ ለኤኬሌ ተብሎ የሚተው ወንበር የለም። ነገር ግን እሳቤያችን ነው የቀየርነው። እሳቤ ማለት የምታስታውሺ ከሆነ በኢህአዴግ ጊዜ 100% ማሸነፍ ዋት ኢዝ ዘ ሚኒንግ ነው። ኢትዮጵያ ላይ እኮ መንግስት ለማቋቋም 51 በቂ ነው። 50+1 ድምጽ ካገኘሽ መንግስት ታቋቁሚያለሽ። ስለዚህ ምንድነው ሌላውን ሁሉ ደፍጥቆ 100% ለማሸነፍ መሮጥ የሚለው እሳቤ መንግስት የሚያቋቁም ድምጽ ካገኘች ሌሎችም ድምጾችም ሁሉ የሚሰሙበት አውድ ቢኖር በአንድ ጀንበር ሁሉም ነገር የሚጠናቀቅ ሳይሆን የተሻለ የሆነ የሚሄድበት ስርዓት ይገነባል የሚል እምነት ነው ያለን እንጂ ወንበሮች ለፓርቲዎች መተው ምናምን የሚል እሳቤ መነሻው እንደዛ አይደለም። ይሄ ምርጫ ነው። ይሄ መንግስት ለመሆን ትልቅ ሀገር 135 ሚሊዮን ህዝብ ያላት ሀገር የ3000 ዓመት ታሪክ ያላትን ሀገር ለመምራት የሚደረግ ፉክክር ነውና እኔ አሁን ሀገራዊ ፓርቲ ተብሎ የሚወዳደሩት ራሱ ቢበዛ በ4 ፓርቲ መጠቃለል የሚችሉ ቢወያዩ ሰጥቶ መቀበል ቢኖር በመወያየት 50 ተተሽ 50 ወስደሽ ነው እንጂ 100% ተሸንፈሽ አይደለምና ጠቅለል ሰብሰብ የማለት ባህሪ ቢኖር ከዚህ የተሻለ የፉክክር መድረኮች ድምጾችም የተሻለ ውጤት ያለው የተሻለ የነጠረ ሀሳብ የሚወጣበት የመታየት እድል ይኖረዋል። እስካሁን ያለው ግን በጣም ጥሩ ነው። እኔ እንደ ጥሩ ከሁሉም ምርጫዎች የተሻለና ጥሩ እየሄድን ነው የሚል ሀሳብ ነው ያለኝ። በኢትዮጵያ የተለያዩ ክልሎች አሁን ፖለቲካዊ መፍትሄ የሚሹ ግጭቶች በቀጠሉበት ሁኔታ ምርጫውን ማካሄድ እንዴት ያስችላል የሚለውን ጥያቄ ብዙዎች ያነሳሉ እና በዚህ ሂደት ውስጥም የሚካሄድ ምርጫስ ምን ያህል ውጤታማ ነው? አቶ ባይሳ ካለዎት ዓለም አቀፍ ልምድ በመነሳት በዚህ ጉዳይ ላይ ምን ይላሉ? በእርግጥ በጣም አመርቂ ሆኖ ተቀባይነት ሊያገኝ የሚችለው ምርጫዎች ሁሉ ሰላም በሰፈነበት ሁኔታ እና ግልጽነት የዛን ያህል የሰፈነበት ሁኔታ ላይ ቢካሄድ የሁሉም ምኞት ነው። ግን ደግሞ ሰዓት ብለን ቀርቶ በተለይ እንደኛ ሀገር ባለፉት 8 ዓመታት በግጭት ከምስራቅ፣ ከምዕራብ፣ ከደቡብ ከየትም ከየቦታው ትናንሽም ሆነ ትላልቅ ግጭቶች እያስተናገደች ባለች ሀገር አይዲያል የሆነ ሁኔታ አስቻይ ሁኔታዎች የሚባሉ ነገሮችን 100% ባናገኝም ምርጫው ቢካሄድ እኔ ክፋቱ አይታየኝም። ባይካሄድ ደግሞ ወደንም ጠላንም የአንድን መንግስት ስልጣን እድሜ ህገ መንግስታዊ ባልሆነ መንገድ ማራዘም ነው። ህዝቡም ደግሞ ሞር ፍረስትሬሽን ሊፈጥር ይችላል። ምክንያቱም ብዙዎች አሁን ጫካ ያሉት ፋኖም ብሉ ኦላም ብሉ የቲፒኤልኤፍን ፖለቲከኞችና ታጣቂ ኃይላት ቅሬታቸው ከዚህ መንግስት ጋር ነው። ስለዚህ ምርጫ ደግሞ ባይካሄድና እንደገና ለሌላ 5 ዓመት ወይም ሰላም እስክገኝ ብሎ ቢተላለፍ ደግሞ የባሰኑ ቅሬታው የሚቀጥል ይመስለኛል በታጣቂዎቹ መካከል። ስለዚህ በእኔ ግምት 100% አይደለም አስቻይ ሁኔታ ያለበት ሀገር የተወሰነ ቦታ ነው። የተወሰነ ቦታ ደግሞ ሰላም ነው። እነዚህ ሰላም የሰፈነባቸው ቦታዎች ባሉባቸው ቦታዎች ሁሉም መንግስትም ተቃዋሚ ኃይላትም እኩል የመሳተፍ የተደላደለ ሜዳው ለሁሉም እኩል የሆነ ሜዳ ላይ መካፈል ቢችሉ አቻይ ሁኔታ የሌለበትን ቦታ ደግሞ ምርጫ ቦርድ የራሱ አካሄድ አለው፣ ህገ መንግስቱን ይፈቅዳል። ያ በሌላ መንገድ ተካሂዶ ደግሞ ሌላ ጊዜ ቢካሄድ እኔ ህገወጥም አይደለም አካሄዱ። ምናልባትም ደግሞ ለታጣቂ ኃይላት መንግስት ተቃውሞ ጫካ ላሉትም ደግሞ ምርጫ መካሄዱ አንድም የቅሬታቸው መልስ ይሆናል ብዬ ነው የምገምተው፣ ውጤቱ እንግዲህ ሳነካ። ስለዚህ ለሰላምም ደግሞ ምናልባት
ከዚህ ምርጫ በኋላ የተሻለ እድል አለ ብዬ አስባለሁ። እንደ ዲፕሎማት ይሄ ምርጫ ችግሮቹን ያባብሳል ብዬ አልገምትም። ምናልባት ወደ 60% የሰላም እድል አለ ብዬ ገምታለሁ ከምርጫ በኋላ። አቶ ጆንስ ምን ይላሉ? 100% ኢትዮጵያ ከዳር እስከ ዳር ሰላሙን የሚደረግ እሰየው በጣም የምንወደው ነገር ነበር። ነገር ግን የኢትዮጵያ ችግር ለ100 ዓመታት ወይም ከዛ የሀገረ መንግስት ግንባታ ጋር ተያይዞ ብዙ ችግሮች አሉ ብለን ነው የምናምነው እኛ እንደ ምክር ቤትም። ስለዚህ ለዚህ ጉዳይ ሀገራዊ ምክክር ኮሚሽን አቋቁመን ሁሉም ኢትዮጵያ ህዝብ ተሳትፎበት፣ ለምን በኢሊት ባርጌን የኢትዮጵያን ችግር መፍታት አይቻልም የሚል እምነት ስላለን ህዝቡ ምንም ሁሉም አካታች በሆነ ሁኔታ ተወያይተን ለኢትዮጵያ የሚበጀውን በእርግጥ እኔ 1 ዓመት ከምንዋጋ 10 ዓመት ቁጭ ብለን ብንወያይ ነው የሚሻለው ለኢትዮጵያ ህዝብ። በዛ በሀገራዊ ምክክር ነባራዊ ብዙ ችግሮች አሉ ያልተግባባንባቸው እጅግ በጣም ብዙ። ያ ደግሞ በብዛት ህዝብ ውስጥ ባይሆንም ፖለቲካ ኤሊቱን እያለያየ ስለሄደ ይሄንን በዛ እንፈታለን ብለን ሄደናል። ሁለተኛ እንደ መንግስት ሰላም በር ዛሬም ነገም ክፍት ነው። አስቻይ ሁኔታዎችን ሲያትት ምርጫ ቦርድ ዘንድሮ አረንጓዴ፣ ቢጫ፣ ቀይ ብሎ የምርጫ ጣቢያዎችን ሁሉ ነው ለሁሉም የፖለቲካ ፓርቲዎች ፕሬዘንት አድርጎ አይደለም የምትሉትንም ነው የምትሉትንም ተከራከሩ ብሎ ሀሳብ ተሰጥቶ ነው አስቻይ ሁኔታዎችን የለየ ነው በራሱ ምርጫ ቦርድ አሰራር እና ህጎች መሰረት ማለት ነው። በዛ ለይቶ አስቻይ ሁኔታ አለ ባለባቸው ቦታዎች ሁሉ ነው የምርጫ ጣቢያ መስርቶ እየሄደ ያለውና ከምርጫ ቦርድ የተሻልኩ ነኝ በምርጫ ጉዳይ የሚል አቋም የለኝም። እሱን ነው የምወስደው። ነገር ግን የሰላም ሁኔታውን ብታይ አሁን አማራ ክልልን እስከ ትላንት ድረስ ብቻ 34,000 የታጠቁ ወንድሞቼ ገብተው የታድሶ ኮሚሽን ፕሮሰስ ውስጥ ለማለፍ ግማሹ ሰልጥኖ ግማሹም በዛ ሊያልፍ ገብተዋል ማለት ነው። እስከ ትላንት ያለው ነው 34,000። ኦሮሚያ ውስጥም ከዚህ ያላነሰ ቁጥር እየሄደ ነው። ሰላም በር ክፍት ነው አሁንም ማለት ነው። እንደ ኢትዮጵያ መንግስትም 24 ሰዓት ግማሽ መንገድ ሄዶ ለመቀበል አሁንም ዝግጁ ነው። ነገር ግን ወንድሜ ቅድም ያነሳውን ስትረስ ለማድረግ ምርጫ እኮ ይሄን ጉዳይ ለማርገብም አንዱ መፍትሄ ነው እና ምርጫው በዚህኛው ዙር ባይካሄድ ያለፈው እንኳን ኮንስቲቱሽናል ኢንተርፕሪቴሽን ተሰጥቶ ነው 1 ዓመት በኮሮና ምክንያት የተዘገየው። አሁን ምርጫ ባይካሄድ እኮ ኢሊጂቲሜት ገቨርንመንት ይሆናል። እዚህም እዛም የሰፈር አለቃ ይፈጠራል ማለት ነው። ማንም ላይ መንግስት አይደለም የሚል ነገር ነው ቀጥሎ የሚመጣው። የባሰ አዘቅት ውስጥ ነው የምትገባው ኢትዮጵያ ማለት ነው። ምርጫ በዚህ ወቅት ማድረግ ማለት ለሚደረገውም የሰላም ድርድር ወንድሞቻችንም ጫካ ያሉትን ሀሳባቸውን ሰምተን ብሔራዊ ምክክር ኮሚሽንም በሽግግር ፍትህም ነገሮችን እየፈታን ኢትዮጵያ ደግሞ ሌጂቲሜት ገቨርንመንት ሁኤቨር ዘ ዊኒንግ ፓርቲ ኢዝ ሌጂቲሜት ገቨርንመንት እየኖራት በሌጂቲሜት ገቨርንመንት አምብሬላ ስር በህዝብ የተመረጠ ከህዝብ የሆነ መትከል መቻል አለብን። እሱ ብቻ ነው ከአዙሪቱ የሚያወጣንና ለዛ ደግሞ ምርጫ ቦርድ ያቀረበው አስቻይ ሁኔታ አለባቸው ያለው በቂም ነው። ሁሉም ችግር ደግሞ በአንድ ጀንበር አይፈታም። የተሻለ ሁኔታ ግን አለ። ለሰላሙም በሩ ክፍት ነው፣ ዝግ አይደለም እንደተባለው የሚለውን ለማንሳት ነው። እንግዲህ አቶ ጆን ምርጫው ባይደረግ ሀገሪቱ የባሰ አዘቅት ውስጥ ነው የምትገባው ብለዋል። አቶ አበበ እርሳቸውም ሆኑ ከእርሳቸው በፊት የተናገሩት አቶ ባይሳ ባሉት ይስማማሉ? የእርስዎ አስተያየት ምንድን ነው? አቶ አበበ ድምጻቸው አይሰማኝም። አቶ ዳንኤል? እኔ እስካሁን አስተውለው ነገር ምንድን ነው ገዢው ፓርቲ በዋናነት ምርጫው የሚፈልገው ህጋዊነቱን ወይም ቅቡልነት ሌጂቲሜሲ ነው ትክክለኛ ቃል ኤሌክቶራል ሌጂቲሜሲውን ለማረጋገጥ ነው። ይሄ በፊት ኢህአዴግም የነበረው ግብ ነው። ከዛ ምርጫው እንዲለካ የሚፈልገው ደግሞ በተመዘገበ መራጭ ቁጥር፣ በተመዘገቡ ምርጫ ጣቢያዎች ቁጥር እንደዚህ ነገር ነው። ይሄ ደግሞ ኢህአዴግ ሲጠቀምበት የነበረው ቤንችማርክ ነው፣ መለኪያዎች ናቸው። በእነዚህ መለኪያዎች ከኢህአዴግ ተሽያለው ከሆነ እንግዲህ የፐርሰንቱን ጉዳይ አላስኩትም፣ ግን የኢትዮጵያ ህዝብ ብዛት ያው ስለጨመረ የመራጭ ቁጥር ጨምሮ ሊሆን ይችላል። አለዚያ ግን ምርጫ ቦርድ ለምሳሌ አማራ ክልል ውስጥ ቀይ ያደረገባቸው ወደ 20% የሚሆኑ አካባቢ ነው። ስለዚህ እዛ አካባቢ ላይ ምርጫ ጣቢያም የለም ከመጀመሪያው እንኳን ምዝገባ ሊደረግ ቀርቶ ወይ ደግሞ እንግዲህ በዲጂታል ከተመዘገበም ትርጉም የለውም የማይመርጥ ህዝብ ቢመዘገብ። ሌላ እንደገና 20% የሚሆኑ ቢጫ ያደረገባቸው ናቸው። ግን በምርጫ ቦርድ እንኳን ብንሄድ ለምሳሌ አማራ ክልል ላይ ቀላል የማይባል ቦታ ነው ከዚህ ውጭ ሆነው ትግራይ አለ እንደዛው። ቢያንስ እነዚህ እንኳን አቀናንሰን እንደገና ከኢትዮጵያ ህዝብ ደግሞ ካለው አጠቃላይ ብቻ የንቃትም የትምህርትም ደረጃ ከዛቱ 51% ተመዝግቧል። ይሄን ያህል ተመዝግቦ አይታወቅም ሪከርድ ነው ከተባለ ይገርመኛል። ምክንያቱም ኢህአዴግም ባለው መዋቅር
ሁሉ ነገር ተጠቅሞ ሁሉም አይነት መንግስታዊ አቅሙን ተጠቅሞ ነው ያስመዘግብ የነበረው ሰው በራሱ ኢኒሼቲቭ አይደለም። ስለዚህ ከዚያ የተሻለ አፈጻጸም ተገብቶ ከሆነ ጥሩ እንጂ ህዝቡ አዲስ የፖለቲካ ንቃት አዲስ ፈጥሮ ሊሆን አይችልም። ነገር ግን ቢሆንስ አሁን ኳሊቴቲቭ ለውጥ እኮ ነው የሚያስፈልገው እንጂ ኢህአዴግ እኮ በመላው ሀገሪቱ ላይ 80% በመቶ ኢቭን 90% ኦልሞስት 100% ሙሉ ምርጫ ያደርግ ነበር። ያ ዲሞክራቲክ ሊያስተኛ አልቻለም። ምክንያቱም ኮምፒቲቲቭ ሳልነበረ ሰው ኮምፒቲቲቭ ነው ወይ ነው ዋና ነገር እንጂ የኢህአዴግን ቤንችማርክ ተጠቅሞ የኢህአዴግን መለኪያ ተጠቅሞ የኢህአዴግ እችን ታክል ተሻሽያለሁ ማለቱ አይለውጠውም። ሰብስታንቲቭ በውጤቱ ነው የሚለካው። ዘንዶፍ ዘዴ ውጤቱ ምንድን ነው? ተቃዋሚዎች በተመጣጣኝ አቅም ሲባል የግድ እንደው የሀገር መንግስት ይቀይሩ አይደለም። እዚህ ዞን ላይ እዚህ ወረዳ ላይ በቃ ሊያሸንፉ ይችላሉ ብለን አሁን ተቃዋሚዎች ገና ውድድር ላይ ስለሆኑ እንደዚህ ማለት ያው ደስ ላይል ይችላል። ግን የሀገራችን ተጨባጭ ሁኔታ እናውቀዋለን። የትኛው አካባቢ ላይ ነው ገዢ ፓርቲ አሁን እያላበውና ጨንቆት ያለው አላውቅም። እኔ ሊኖር ይችላል ግን በቃ ያ ነው መለኪያው የሚወዘኝ ወሰደኝ። አቶ አበበ አሁን ተገኝተዋል። አቶ አበበ አለሁኝ። እንግዲህ ኢትዮጵያ ውስጥ ያለ ነው እኛ ነን። ጆንም ኢትዮጵያ ውስጥ ነው ያለት። ምናልባት ለመንግስት ስለሚቀርብ ይሆናል። ከዛ ውጭ ያለውን ችግር እናውቀዋለን በየክልሉና እነኚህ ግጭቶች ኦልሞስት በዚህ 8 ዓመት ውስጥ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ ጀምሮ ያሉ ግጭቶች ናቸው። እነኚህ ግጭቶች አድማሳቸውን እያሰፉ መጥተዋል። እስፔሻሊ አማራ ክልል፣ ኦሮሚያ ክልል ኦልሞስት ወደ ወለጋ፣ ሰሜን ሸዋ አካባቢ ኦሮሚያ ሰሜን ሸዋ፣ አሁን ደግሞ ወደ ጉጂ እኔ ተወልጄ ያደግኩበት ቦረና አካባቢ እነኚህ ግጭቶች እያየሉ መጥተዋል። ከዚህ በዘለለ ሌሎችም አካባቢዎችን ስናያቸው ትግራይ ቶታሊ ባለፈው አልተደረገም፣ አሁንም ኢግኖር ተደርጓል። እሱም ራሱ አንድ በጣም ትልቅ ቀውስ ነው። 2 ምርጫ ሲዘለው ትግራይን ክልል ቀስያን ዲፋክቶ ስቴት እንዲሆኑ የገፋናቸው ነው። ቤኒሻንጉል ጉሙዝ ባለፈው 3 ዓመት ዲሌይ አድርገው ነው ምርጫ የተካሄደው 6ኛው ሀገራዊ ምርጫ ስላልተቻለ አሁን ፓርላማ የገቡት ሰዎች 2 ዓመት ብቻ ነው ሰርቬይ ያደረጉት። አሁንም ቤኒሻንጉል ክልል ያለው ችግር ይሄ እንደዚህ ነው። ጋምቤላም እንደዚሁ ነው። ይሄንን ስናስበው ዛሬ ያለው የጦር የውስጥ ችግራችን የውስጥ ግጭቱና እኔ ኦልሞስት ከጦርነት እንደማይተናነስ ነው። መንግስት በድሮን እና በጀት እየተዋጋ ተራ ግጭት አድርገን ልንቆጥረው አይገባምና መንግስት ለእነኚህ ጉዳዮች ፖለቲካዊ መፍትሄ ድርድር ይደረግ፣ አስቀድሞ ይደራደሩና ነፍጥም ከያዙት ጋር ይገናኝና ችግሩ ይፈታ። እነኚህን ችግሮች ከፈታን በኋላ ተረጋግተን ወደ ምርጫው መሄድ ያስችለናል። ከዛ ውጭ በጣም በርካታ ፖለቲከኞች እስር ቤት ነው ያሉት። የኦሮሞ ኤሊቶች፣ የአማራ ኤሊቶች በገፍ ታስረዋል። የሌሎችም እና እነኚህ ኤሊቶች ይፈቱ። ፖለቲካዊ እስረኞች ናቸው። ደረቅ ወንጀል እየሰሩ አይደሉም። ሌሎች በርካታ ቅድመ ሁኔታዎች ስላሉ፣ ሁለተኛ የምርጫ ቦርድ ገለልተኝነት ጭምር አጠያያቂ ነው። ምርጫ ቦርድ የገዢው ፓርቲ እንትን ነው። ይሄን አድርግ ስለ የሚያደርግ አካል ነው። ገለልተኛ ተቋማት የሉንም። ትልቁ ለኢትዮጵያ ችግር ትልቁ የምርጫ ችግራችን ገለልተኛ ተቋማት የሉንም። የዲሞክራሲን ተቋማት የፍትህ ተቋማት ገለልተኛ አይደሉም። የገዢው ፓርቲ ተሿሚዎችና ቀኝ እጅ ናቸው። እነኚህ ገለልተኛ ባልሆኑበት ጉዳይ ላይ ዝም ብለን በየ5 ዓመቱ ተቃዋሚዎችም ሆይ ያሉ እያጀቡ ቤተመንግስት ብልጽግና ወይም ገዢውን ፓርቲ እያስገቡ የሚወጡበትን ምርጫ ካስፈለገ ችግር የለውም። እኔ በእኔ ህይወት በእኔ እድሜ ምርጫ ማለት 97 ላይ የተደረገው ምርጫ ነው። ያ ምርጫ ዲሞክራሲ ምን እንደሆነ ያሳየን ነው። ባይተገበርም ህወሓት ያን ችግር እንደ ራሱ ችግር ተቀብሎ ምርጫውን ባያጠርቀውም ኦልሞስት የተሻለና የህዝብን ድምጽ የተከበረበት ነው ማለት ይቻላል። ህዝብ በነጻነት የመረጠበትና አሁን እንዲያውም እንደ 7ኛው ሀገራዊ ምርጫ ኢትዮጵያ ቁልቁል የወረደችበት ምርጫ የለም። በእኛ አታይ ይሄን ያክል ስንናገር ጥላቻ ኖሮን አይደለም። የሚያስተዳድረን መንግስት ነው በሀሳብ የምንሞግተው እንጂ መንግስታችን እንደሆነ እናምናለን እኮ። ነገር ግን ለኢትዮጵያ ዲሞክራሲ አይጠቅማትም። እያየን እኮ ነው። ምርጫ ቦርድም በጣም በተደጋጋሚ ብልጽግናን ተናግሯል። በግድ እየዞራችሁ እያስፈራራችሁ አንገቱን እያነቃችሁ ወጥታችሁ አስመዝግባችኋል ነው። ይሄ ምንም ጥርጥር የለውም። ህዝቡ ወዶ መሬን ልምረጥ ብሎ ምክንያቱም በምርጫው ተስፋ ቆርጧል። ቅድም እኮ አንስተነዋል። እነማ ፓርቲዎች የቱ ቦታ ላይ ፓርላማ እንደሚገቡ እኮ አልቋል ካልኩሌት ተደርጎ። እዚህ አዲስ አበባ ውስጥ ከ23 ምርጫ ክልሎች 3 ምርጫ ክልሎች ለተቃዋሚዎችና ለግል ተወዳዳሪ ተለቋል። በደንብ እናውቀዋለን። የሚገቡትን ዝርዝር እኮ አለ እጃችን ላይ። ብልጽግና አውቆ ነው የለቀላችሁ ያን ቦታ አላቀርም ምጭ ብሎ። እንዲህ አይነት በጣም የወረዳ አሰራር ባለበት ሀገር ውስጥ ምርጫው ዲሞክራሲያዊ ነው ብሎ ለማለት አፋችንን ሞልተን የምናገር ከሆነ በእውነት ነው ተማርን በምንልም ሰዎች እናፍራለን። ነገኛ ጥለን ያለን ነገር እኮ የዚች ሀገር ግን ነገ የሚረክቡት ወጣቶች ምንድነው ሰተናቸው የምናልፈው? በተለይ አሁን ብልጽግና እየሰራ ያለው የውጭ ዲፕሎማቶች ምዕራባውያን እነኚህ እርዳታ ሰጪ ብድር ሰጪ አካላት ምርጫ ተደርጓል ብለው እንዲያምኑት እንጂ እውነተኛ ዲሞክራሲ በምርጫ ኢትዮጵያ ውስጥ የሚመጣ ታስበው አይደለም።
የምርጫ የፓርቲዎችንም እኮ አቅም ስናየው ስልጣን ይዞ እኮ ሀገር መምራት በሚያስችል ስልጣን ላይ ያሉ አይደሉም። ምክንያቱም ገዢው ፓርቲ ስንዝር አያስኬዳቸውም። በየቦታው እኮ እጩዎች ታስረዋል፣ ይሳደዳሉ። በፍጹም እኮ ታች ያለው ካድሬ እኮ አያስቀምጥም የፓርቲዎችን እጩና በዚህ አይነት ወከባ ውስጥ ምርጫ አድርጎ ሀገሪቱ በጦርነት የታመሰች፣ ግጭቶቹ የበዙ፣ ቀጠናው ላይ ያለው ችግር ሱዳን ጋር እዚህ በሱዳን በኩል ያለው፣ በቤኒሻንጉል ጉሙዝ ክልል ያለው፣ በጋምቤላ ክልል ያለው ችግር እንዲህ በከፋበት ሰዓት ላይ አረጋግቶ አገርን ሰላምን አስፍኖ ወደ ምርጫ ምርጫ ራሱ የጦርነት፣ የግጭት፣ የግድያ፣ የመገዳደል፣ የብጥብጥ ምንጭ ሊሆን ይችላል እና ይሄ ደግሞ አይተነዋል ከጎረቤቶቻችንም እና በዚህ መልኩ ቢታይና አገሪቱ ውስጥ ያለው ግጭት የውስጥ ችግሮቻችን ከተፈቱ በኋላ ወደ ምርጫ መሄድ የሚያስችለንን ሲቹዌሽን ብናመቻች መልካም ነው። የታሰሩትንም የፖለቲካ ሊቃን ዝም ብሎ ፍርድ ቤት እያመላለሱ ከማሰቃየት ከህዝብ ጋር እርቅ ለመፍጠር ይሄን ማድረግ ተገቢ ነው የሚል የጸና አቋም ነው ያለን። እንደሚታወቀው የትግራይ ክልል እንደ 6ኛው ጠቅላላ ምርጫ ሁሉ በ7ኛው ጠቅላላ ምርጫም ተሳትፎ እያደረገ አይደለም። ከዚያ ይልቅ በህወሓትና በክልሉ ጊዜያዊ አስተዳደር መካከል ከፍተኛ ውዝግብ ተፈጥሯል። ይህም በፕሪቶሪያው ስምምነት ላይ ጥላውን ማጥላቱ አልቀረም። ይህ ደግሞ ተካሮ ወደ ግጭት ሊያመራ ይችል ይሆናል የሚሉ ስጋቶች አሉና ያው ምርጫው በተቃረበበት በዚህ ወቅት ላይ የምናየው የምንከታተለው ጉዳይ ነውና በምርጫው ሂደት ላይ ይህም ተጽዕኖ ማሳደሩ እንደማይቀር የሚናገሩ አሉና ምንድነው የእናንተ ምልከታስ? አቶ ጆን። ትግራይ ወይ ደግሞ ቲፒኤልኤፍ ጋር ያለውን ነገር ስናይ እሱ ሌላ አውድ ላይ ነው ልናይ የምንችለው። ምክንያቱም እንደሚታወቀው ወደ እርስ በርስ ግጭት፣ ጦርነት ያመራ ነገር ነበረ። እሱ በሌላ አውድ ነው የምመልስልሽ ማለት ነው። አሁን እንደኛ እዚህ ውስጥ ያሉ ሰዎች ብዙዎቹ ኢንተርናሽናል ፖለቲክስንም ኢንተርናሽናል ሪሌሽንም ፒስ ኤንድ ሴኩሪቲንም የሚረዱ ሰዎች ስለሆኑ ኢትዮጵያ ውስጥ አሁን ያለው ግጭት ነው፣ ዴፊኒሽኑ እንደዛ ነው። ነገር ግን የትግራይ የነበረው በፓርላማ ድረስ አስቸኳይ ጊዜ አዋጅም አውጀን ጦርነቱም ተካሂዶ በፕሪቶሪያ ስምምነት የመቋጨት አቅጣጫ ይዞ እስከዛሬም አንድ ተኩስ የለም። በእኛ ግምገማ የትግራይ እናት ቢያንስ የጥይት ድምፅ የሰማች አይደለም የሚል ግምገማ ነው ያለን። ነገር ግን ለዚህ ጉዳይ ፍቱን መድኃኒቱ የፕሪቶሪያን ስምምነት መፈጸም ነው። የፕሪቶሪያ ስምምነት ያሉትን 15ቱንም አንቀጽ ልተውና አንቀጽ 7 ላይ የመተማመኛ አንቀጽ አለች። እዛ ላይ ለቲፒኤልኤፍ 6 ኃላፊነቶች የተሰጡት አለ ለብቻው፣ ለኢትዮጵያ መንግስት ደግሞ 4። ይሄ ኤክስክሉሲቭሊ የሚሰሩትም ማለት ነው። 6ቱንም ጥሷል ቲፒኤልኤፍ። ኢትዮጵያ መንግስት ደግሞ የተሰጡትን 4ቱንም ስራ ላይ ያውሏል። ነገር ግን 6ቱንም ጥሶ ለምንድን ነው እስካሁን ወደ ግጭት ያልገባ ነው ከተባለ እየተወያየን 10 ዓመት መቆየት ይሻላል እየተዋጋን 1 ዓመት ከምንቆይ። ምክንያቱም ለትግራይ ህዝብ፣ ለትግራይ እናቶች ምንም ውጤት ስለማያመጣ ማለት ነው። ስለዚህ በዛ ላይም የተደረገው ጊዜያዊ አስተዳደር ይሰየማል። ጊዜያዊ አስተዳደሩ ደግሞ ምርጫ አካሂዶ ህዝብ ለመረጠው ፓርቲ ስልጣን ያስረክባል ነው የሚለው። ነገር ግን ቲፒኤልኤፍ እኛም በፓርላማ 2 ጊዜ ነው ለቲፒኤልኤፍ ህግ ያሻሻል ነው። የመጀመሪያው የአሸባሪ የሚለውን አንስተንለታል፣ በስምምነቱ ያለው ነው። ሁለተኛ የምርጫ ቦርድ ህግ ታጥቆ ለሚንቀሳቀሱና ከምርጫ ህግ ውጪ ሲንቀሳቀሱ ለነበሩ ፓርቲዎች ዳግም እውቅና የሚሰጥበት የህግ አግባብ ስለሌለ ያንን አሻሽለን ጊዜያዊ ፍቃድ እንዲሰጠው ከዛም ህጉን አሟልተው በዲዲአር ደግሞ ከፈታ በኋላ ሙሉ ፓርቲ ወደሚሆንበት እንደሚሄድ ነው። እሱ ግን የታጠቁ ኃይሎችን እንደያዝኩኝ ወደ ድሮ ስሜ ልመለስ አለ። ባይ ዘ ዌይ አንዲት መሳሪያ የሚተኩስ ሰው ከያዘ ሰው እሱ ፓርቲ አይደለም። ይሄ ነገር ምርጫ አላካሄድንም። ነገር ግን ያው እዛ የሚደረገው ምርጫ ከዚህኛው አካል ጋር ሳይሆን በፕሪቶሪያ ስምምነት መሰረት፣ በኢትዮጵያ ህገ መንግስት መሰረት ሌላ ህዝቡ የመረጠው ህጋዊ ምርጫ ይደረግና ያ የመጀመሪያው የጨረባ ምርጫ ውድቅ አድርጓል። በፕሪቶሪያ ስምምነት ውድቅ መሆኑን ተስማምተዋል። ኢትዮጵያ መንግስትን ተቀብለዋል። ብቸኛ የኢትዮጵያ መከላከያ ሰራዊት አንድ ነው ብሎ ተስማምተዋል። ሁሉ ተስማምተው ነው የመጡትና ምርጫ እንዲደረግ ነው የሚለው ማለት ነው። ስለዚህ በሌላ አውድ ነው የሚደረገው። የነሱ በፕሪቶሪያው ስምምነት መሰረት የዛሬ 2 ዓመትም እነሱ ሁኔታውን የሚመቻች ሁኔታ ቢፈጥሩ ኖሮ ይደረግ ነበር ማለት ነው። ዛሬ ይሄኛው ምርጫ ጋር የግዴታ አብሮ የሚያስኬድ ግዴታ ኖሮ አይደለም። ስምምነቱን እንደተፈራረምንም በማግስቱ የተለያዩ ነገሮች በአግሪመንቱ ላይ የተቀመጡ አንቀጽ 7 ላይ ያሉ 6ቱ ለቲፒኤልኤፍ የተሰጡና 4ቱ ለፌዴራል መንግስት የተሰጡ ግዴታዎች እንደተፈጸሙ ኔክስት ሞርኒንግ ምርጫ ማድረግ እንችል ነበር ማለት ነው። አሁንም ዛሬም ነገም ይደረጋል ማለት ነው። የግድ 7ኛው ሀገራዊ ምርጫ ጋራ የሚል
አንደምታ አይደለም ማለት ነው። በፕሪቶሪያው ስምምነት መሰረት የምንፈጽመው ጉዳይ ስለሆነ ስለዚህ እኔ ምንድነው የምለው አሁንም እዛ አካባቢ ያለው አንደኛ ብዙ የጦርነት ግብዣዎችን የሚመስሉ የተለያዩ ነገሮች አሉ። ነገር ግን አሁንም ለትግራይ ህዝብ የሚበጀው ሰላማዊ ትግል አድርጎ አንደኛ የፌዴራል መንግስትን ስልጣን እቀበላለሁ ብቸኛ የኢትዮጵያ መንግስት ፌዴራል መንግስት ነው ብሎ ነው ፈርሞ የመጣውና ቲፒኤልኤፍ ፕሪቶሪያ አግሪመንት ላይ ፌዴራል መንግስት አንዱ ኢንስቲትዩሽኖችን ሁሉም እቀበላለን ከዛ ደግሞ አንዱ ምርጫ ቦርድ ነው። ምርጫ ቦርድ ደግሞ ጠቅላላ ጉባኤ አድርገ ሌጋሊቲ ይዘና ብሎ ደብዳቤ ጽፏል። 6 ወር ሰጥቷል፣ 3 ወር ሰጥቷል። ከዛም ወደ ራሱ ህጋዊ አካሄደዋል ሄደዋል ማለት ነው። አሁንም ህጋዊ የምርጫ ፓርቲ ማሟላት ያለባቸውን ፕሮሲጀር አሟልተው መመዝገብ ይችላሉ። ባይዘ ዝግ አይደለም። ነገር ግን እኛ ጉዳዩ ወዲህ ሳይስፋፋ እዛ ያለውን እዛው በሌጋል ፕሮሲጀር እየጨረስን ምርጫችንን ከማድረግ ወደ ኋላ የሚያግደን ነገር ምንም የለም የሚለውን ላነሳልሽ ነው። አቶ ዳንኤል ከፌዴራል መንግስቱ ጋር ወደ ግጭት ሊያመራ ይችላል የተባለው በትግራይ ክልል የተፈጠረው ከፍተኛ ውዝግብ በምርጫው ሂደት ላይ ምን አይነት ተጽዕኖ ሊያሳድር ይችላል? በመሬት ላይ ያለው ሁኔታ ምን ይመስላል? ፌዴራል መንግስትና ህወሓት መካከል ያለው ነገር በሰላም ሂደቱን በመገምገም ማዕቀፍ ውስጥ ማየት ስለሚኖርብን ወደዛ ዝርዝር አሁን መግባት አልፈልግም። ነገር ግን ህወሓት ትግራይ ላይ ሰፊ ኃይል ሰፊ አቅም ያለው ድርጅት ነው። ፕሪቶሪያ ስምምነት ራሱ ሲፈረም ተወካዮቹን እዛ የነበሩትን እነ ጄኔራል ጻድቃን እነ ጌታቸው ረዳን እንደ ህወሓት ተወካይ እንጂ የትግራይ መንግስት ወክለው ነው የሄዱት። ግን ራሱ ፌዴራል መንግስት እንደ ህወሓት ተወካይ ሆናችሁ ፈርሙ ብሎ ህወሓትን የሰላም ሂደቱ ዋና ተደራዳሪና ፈራሚ ያደረገው እንደዛ አይነት የፖለቲካ እውቅና የሰጠው ራሱ ፌዴራል መንግስት ነው። በኋላ ደግሞ ህወሓትን ምዝገባ ላይ ደግሞ መሰናክሎች ደግሞ መልሶ አስቀመጠ። እንግዲህ ሁለቱ ወገኖች መካከል ይሄ ነው የሚስማማኝ ይሄ ነው የማይስማማኝ የሚለውን ህወሓት ራሱ መመለስ ይኖርበት። እኔ ህወሓትን ወክዬ ልመልስ አልችልም። ነገር ግን ህወሓት እሱ ማይሳተፍበት ምርጫ ትግራይ ውስጥ እንዲካሄድ ህወሓት ያመቻቻል ብሎ መጠበቅ ማለት ሪያሊስቲክ አይደለም። ማለት ይሄን የሚጠብቅ ሰው ማንም እንደሌለ ግልጽ ነው። ስለዚህ ህወሓትን በሌላ መንገድ አስወግድና ከዛ ምርጫ አደርጋለሁ የሚል እቅድ ፌዴራል መንግስት እንዳለው ነው የሚገባኝ። ከመጀመሪያ ህወሓት ሲሰረዝ ጀምሮ የዛሬ ዓመት ላይ ሌላ አማራጭ ይከተላለሁ የሚል ስሌት ይዘው ነው እንጂ ህወሓት ምርጫ አድርጎስ እሱ ምርጫ ማይወዳደርበት ቢያደርግ ጥሩ ነው። ማለት ምርጫ ቢደረግ ትግራይ ውስጥ ጥሩ ነው። እኛ ሌሎች ፓርቲዎች አሉን፣ በምርጫ የምንገልጸው ሀሳብ አለን። ነገር ግን እንደዚህ አይነት ሚና ይጫወታል ያደርጋል የሚል ኤክስፔክቴሽን ካለ እንግዲህ ይገርመኛል። ዞሮ ዞሮ ይሄ አንድ ነገር ሆኖ ምርጫ ቦርድ ግን በአጠቃላይ በዚህ ሂደት የተጫወተው ሚና እኔ ገንቢ አድርጌ አልወስደውም። አሁን ቀላል ምሳሌ ቅርብን ጊዜ ላምጣ። ቅርብ ጊዜ ፌዴሬሽን ምክር ቤት አፈ ጉባኤው ስለ ምዕራብ ትግራይና ስለ ደቡብ ትግራይ የጻፉት ደብዳቤ መጀመሪያ ፌዴሬሽን ምክር ቤት ውሳኔ አይደለም፣ አፈ ጉባኤው ነው በራሱ የጻፈው። የሰውየው ማለት አፈ ጉባኤው ደብዳቤ ነው። ሲቀጥል ያን ደብዳቤ እንኳን የጻፈው ምርጫ ቦርድ ጥር 1 ላይ በጠየቀው መሰረት ነው። ምርጫ ቦርድ እንደዚህ አይነት ጥያቄ አይጠይቅም። ምርጫ ቦርድ እንደ አጠቃላይ ከ1 ዓመት በፊት ነው። ከ1 ዓመት በፊት ማለት የዛሬ ዓመት ቢያንስ ግንቦት 2017 ላይ የምርጫ ወረዳዎችን ዝርዝር አዘጋጅቶ ወይ ደግሞ በጣም ከዘገየ ደግሞ በዚህ ዓመት መጀመሪያ ላይ የሀገሪቱ በሙሉ ምርጫ ወረዳ ዝርዝር አዘጋጅቶ ያስጸድቃል ፌዴሬሽን ምክር ቤት። ፌዴሬሽን ምክር ቤት ቼክ ያደርግለታል እንደው ፍትሃዊ ያልሆነ ነገር እንዳይኖር። ከዛ በኋላ ቴክኒካል ስራዎችን የሚቀጥለው እንጂ እንትን የምትባለዋን ወረዳ እስኪ አንድ ነገር አድርግልኝ ብሎ አይጠይቅም። አሁን ይሄ በይፋ አልተናገሩትም። በኋላ ግን ደብዳቤው ሲወጣ ፍርድ ቤት በነበረው ክርክር ምክንያት ደብዳቤዎች እዛ ላይ ሲቀርቡ ታየ። ፌዴሬሽን ምክር ቤት ምርጫ ቦርድ በጠየቀ መሰረት የጻፍኩት አለ። አሁን ይሄ ከኃላፊነቱ ከሚና ውጭ ወጥቶ ምርጫ ቦርድ እየተጫወተ እንዳለ ነው የምናየው። የህወሓትን በተመለከተ ፓርላማ የፓርቲዎች ምዝገባ ህግን አሻሽሎ ህወሓት ሊመዘገብ የሚችልበትን ክፍተት ከፈጠረ በኋላ ምርጫ ቦርድ ለዛ ማስፈጸሚያ ብሎ ያወጣው መመሪያ እንዳያማህ ጥራው እንዳይበላ ግፋው ነው የሆነው። ቢያንስ የህወሓት አመራር እንደዛ ነው የተረጎመው። እቺ ማነቂያ ነች። ይህንን ብንፈርም ነገ ከነገ ወዲያ ሌላ ጣጣ ነው የሚያመጣብን። ስለዚህ እዚህ ውስጥ መግባት የለብንም ብለው ነው አንመዘገብም ያሉት። ጥቅማቸውን ጉዳታቸውን እንግዲህ ራሳቸውን እነሱ ያውቃሉ ብለን ማሰብ ያለብን። ስለዚህ ምርጫ ቦርድ አጠቃላይ በሂደቱ የተጫወተ ያለው ሚና ገንቢ አድርጌ ነው አልወስደውም። አቶ አበበ ተቃዋሚ ፓርቲዎች በተለያዩ ጉዳዮች ላይ አስተያየት ትሰጣላችሁ። እንግዲህ አሁን በትግራይ ክልል ጉዳይ ላይ እየተነጋገርን ነውና ምን ትላላችሁ ተቃዋሚ ፓርቲዎች በዚህ ላይ? ይሄ የእናንተ ስጋት አይደለም ወይ አቶ አበበ?
በኮቪድ ምክንያት ነው ምርጫ የተራዘመው 6ኛ ሀገራዊ ምርጫ። ምንም ጥርጥር የለውም። እኔም በነበርኩበት ፓርቲ ውስጥ እንዴት አድርገን እንውጣ የሚለውን ነገር የህግ ክፍተት በመኖሩ ህገ መንግስቱ ላይ የመውጫ መንገዱ ህግ እንትን ተብሎ ነው ያና ተሻሽሎ ወጣውና ትግራይ ወይም ህወሓት ከፌደራል መንግስቱ ስልጣን በላይ አይደለችም። የግድ የፌደራል መንግስት የሚሰጠውን እንትን መቀበል መቻል አለባቸው። ለዚህም ያበቃቸው ህወሓትን ፌደራል መንግስቱ ነው። ምንም ጥርጥር የለውም። የብልጽግና መንግስት ነው እኮ ይሄን ያክል ችግር ውስጥ የከተን። ይሄ ሁሉ አሁን የምንበጣበጥበት ችግር አንዱ መነሻ የህወሓት ችግር ነው። ነገር ግን ህወሓትን ከትግራይ ህዝብ ለይተን ማየት መቻል አለበት። ያ ሁሉ እኮ ህዝብ ያለቀው የትግራይ ወጣት ነው እንጂ ሹማምንቱ አይደሉም፣ የህወሓት ሰዎች አይደሉም። ነገር ግን ቅድም ሲያነሱ ነበር የተከበሩ የፓርላማ አባሉ የፕሪቶሪያ ስምምነት ምን ያክል የተገበረው? ሪሊ በፕሪቶሪያ ስምምነት መሰረት ብልጽግና ህወሓትን ትጥቅ አስፈትቷል ወይ? ፈታለች ወይ ህወሓት ትጥቅ? እውነት እንነጋገር። ቲዲኤፍ አሁንስ ታንክና መድፍ የለውም? በቅርብ ቀን ውስጥ ምንድን ነው ያሉት ኢታማዦር ሹሙ? ታንኩን መድፉን አየር መቃወሚያውን አስረክቡና ሂዱ ነው ያሏቸው። እጃቸው ላይ እንዳለ ይታወቃል እኮ። ብቅ አደረጋቸው አሁን ብለዋቸዋል። ለምንድን ነው የምንዋሸው? ፌደራል መንግስት ወንጋራና ጠንጋራ የሆነ መትረየስ አሳይቶን አይደለም እንዴ እነኚህ ሰዎች ትጥቅ ፈተዋል ብሎ የሚለን? ኖ ሙሉ ለሙሉ እንደ በዛ ደረጃ እኮ የቡድን መሳሪያ ታጥቀው መንቀሳቀስ አልነበረባቸውም። ፌደራል መንግስት ተገቢውን የትጥቅ ማስፈታት ስራ ስላልሰራ ዛሬም ትግራይ ላይ ህወሓት ስጋት ሆኗል። ሁለተኛ ቲዲኤፍ አሁን እዛ ያን ያክል ነገር እያደረገ እዚህ ሀገር ውስጥ ሀራ መሬት በሚል የቲዲኤፍ ግንጣይን መንግስት እያደራጀ አይደለም እንዴ? ምን ጥርጥር አለው? 2 ቦታ ከፍሎ ከእንዲህ አይነት ነገር ትግራይ መላቀቅ አለበት። ከዛ ውጪ በተለይ የህወሓት ሰዎች በጣም አስቸጋሪ ከመሆናቸው የተነሳ መንግስትም የሚያየው ቀስ እያለ ከነሱ አንዳንድ እያለ አውቶ ወደ ማዕከል እያመጣቸው ነው ያሉት። እንዲህ አድርጎ ማሳሳት ካስፈለገ ኦልሞስት ይሳሱ ነው። ግን ማወቅ የሚፈለገው በዚህ ሰዓት የትግራይ ጦርነት የሚባል ነገር አይፈልግም። ዛሬ አዲስ አበባን ብታዩት በትግራይ ወጣቶች ተጥለቅልቀዋል። እየሸሹ መጥተው አይፈልጉም ጦርነት በፍጹም። የጥይት ድምጽ መስማት አይፈልጉም። ከዚህ በዘለለ ግን ቅድም የፓርላማው ተወካይ እንዳዩት ዛሬ የትግራይ ህዝብ የጥይት ድምጽ እየሰማ አይደለም የሚሉት ሳይለንት ዋር ነው ያለው። ነዳጅ የለ፣ ደሞዝ የለ፣ ዳቦ የለ፣ ስቃይ ውስጥ ነው ያለው ህዝቡ። ይሄን እኮ ህወሓት ሹማምንት አላጡም። የሚበሉትን የቱን አላጡም። እነሱ እኮ ጠግበው ነው የሚያድሩት። ያ ህዝብ ግን ደሞዝተኛው እንኳን በጀት ከማዕከል የሚላከውን አጥቶ ችግር ውስጥ ነው ያለው። ዘን ይሄ ህዝብ እስከ መቼ ነው እንዲህ የተቆላ የሚሄደው? ህዝብ አይደለም ወይ? አገሩ አይደለችም ወይ ኢትዮጵያ? ስለዚህ ይሄንን ግምት ውስጥ ማስገባት አስፈላጊ ነው። ትጥቅ መፍታት ነበረበት። ከዛ ውጭ የወልቃይትና የራያ ጉዳይ ስንት ጊዜ ነው በ2 ወር ውስጥ ነው በ1 ወር ውስጥ ምርጫ ቦርድ 2 አይነት ሀሳብ ያቀረበው? ወደ ትግራይ ክልል መለሰው፣ እንደገና ደግሞ ወደ ማዕከልም ወደ ፌደራል መንግስት። ከዛ በኋላ ተሰረዘ። ለምንድን ነው እንዲህ አይነት ዥዋዥዌ እንደ ፔንዱለም መወዛወዝ ለምን አስፈለገ? ችግሩን ለምን መቅረፍ አይቻልም? የታሉ የተፈናቀሉት ሰዎች ወደ ቦታቸው የተመለሱት? የት ነው ያሉት? ይሄንን ነው እኮ አሁን እየተጠየቀ ያለው ነገር። እዛም ህወሓት ተፈናቃዮችን እንደ መሳሪያ ይዛ ትጫወትባቸዋለች በረሃብ እየቀጣች። ይሄንን ችግር ሳይቀረፍ የትኛው የፕሪቶሪያ ስምምነት ነው ተግባራዊ ነው? በመንግስት በኩልም ክፍተት አለ፣ በህወሓት በኩል አውቆም የሚደረግ ጉዳይ ነው። መንግስት ደግሞ እዚህ የራሱን የቤት ስራ አሳይመንቱን በአግባቡ መጨረስ ነበረበት፣ አልጨረሰም። ይሄን ባልጨረሰበት ሁኔታ ወልቃይትና ራያን እንደ መጫወቻ ካርድ አድርጎ ህዝቡን ዥዋዥዌ ማጫወት ተገቢ አይደለም። 2 ዙር ሙሉ ምርጫ ለመደረጉም የራሱ ችግር አለውና በዚህ መልኩ ነው መገለጽ ፈልገው። አቶ ባይሳ አሉ የተባሉ ችግሮችን፣ ግጭቶችን እና በትግራይ የተፈጠረውን ከፍተኛ ውዝግብ እንዲሁም ሌሎች ፈተናዎች ሀገሪቱ የገጠሟት በምርጫው ላይ ምን ተጽዕኖ ሊያሳድሩ ይችላሉ የሚል ግምት አለዎት? ይህን ባጭሩ ይመልሱልንና ከዛው አያይዘው በኢትዮጵያ ሰላማዊና በብዙሃኑ ዘንድ ተቀባይነት ያለው ፍትሐዊ ምርጫ እንዲካሄድ ምን መደረግ አለበት ይላሉ? መፍትሄ የሚሉትን ጠቁሙን። ከመንግስት፣ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራት እና ከህዝቡ ምን ይጠበቃል? ትግራይ ያለው ሁኔታ አሳዛኝ ሁኔታ ነው። የፖለቲካ ይዘቱ ሳይሆን እኔ የሰዎቹ የግል ካራክተር ይመስለኛል ነገሩን ያወሳሰበው እንጂ በግሌ ቀላል ይመስለኛል ለመፍታት። ግን አልሆነም። ይሄ ደግሞ በኢትዮጵያ በጠቅላላ በሌሎች የኢትዮጵያ ክልሎችም ላይ በጣም አሉታዊ የሆነ ተጽዕኖ ያሳድራል። ምክንያቱም ትግራይ ለአንድ ክልል ብቻ ሳይሆን የትግራይ ህዝብ በጠቅላላ 2 ቦታ ተከፍሎ እንደዚህ በሚዋጋበት ጊዜ ሌሎች ቦታም ደግሞ ሰላም በሌለበት ሁኔታ ምርጫው ቫሉን ይቀንሳል እስከተወሰነ ድረስ ብዬ አስባለሁ። አዝናለሁ። እኔ መፍትሄውን በግሌ ሰዎቹ መነጋገር ብቻ ነው ያላቸው፣ ሌላ መፍትሄ የለም። ጠመንጃ ሶሉሽን አመጣም መነጋገር አለባቸው። መፍትሄው ይሄ ነው። ችግርን ብቻ መናገር ሳይሆን መፍትሄዎችን እያመጡ ሰዎች ቁጭ ብሎ ማውራት መነጋገር አለባቸው ባይ ነው። አቶ ዳንኤል፣ ዋናው ችግር ያለው ይሄ ዜሮ ሰም ፖለቲካ፣ የአንዱ ማግኘት የሌላው ማጣት የግድ የሚሆንበት አይነት
የፖለቲካ ባህልና የፖለቲካ እንቅስቃሴ ውስጥ መውጣት ያስፈልገናል። ለገዢው ፓርቲ ግን በተለይ ተቀናቃኞቹ አስቸጋሪ ወይ ናቸው ብሎ ደግሞ ሊገመግም ይችላል። አስቸጋሪ ናቸው ብሎ ስለገመገመ ግን እነሱን ገለል አድርጎ የሚያስበውን ነገር ለመስራት የሚያደርገው ነገር አንዳንዴ የህልም ሩጫ ሊሆን ይችላል። ዛሬ የተለያየ ቦታ ላይ ጠበንጃ የታጠቁ ኃይሎች የዛሬ 4-5 ዓመት ጠበንጃ አልታጠቁም ነበረ። ወደፊት ደግሞ ስናይ የዛሬ 5 ዓመት ሙሉ ሰላምና ሁሉም በቃ አርፎ ወደ ሰላም የሚገባበት ሁኔታ ይፈጠራል ወይስ የባሰ በቀላሉ ማስተካከል ነገር ውስጥ እንገባለን? መገመት እንችላለን፣ ግን ማንም አያውቅም። ሁለቱም እንዳለ አስበን ወደ ከፋ እየሄድን ሊሆን እንደሚችል አስበን እንቅስቃሴያችን በዛ መልኩ መመጠንና ነገሮችን በመቻቻል ወይም ደግሞ በመናገር መፍታት ነው የሚሻለው። አቶ ዳንኤል ብርሃኔ፣ አቶ ባይሳ ዋቆያ፣ አቶ አበበ አካሉ እንዲሁም አቶ ጆን አህመድ በውይይቱ ሀሳቦቻችሁን ስላካፈላችሁን በጣም እናመሰግናለን። እግዜር ይስጥልኝ።